ሰኒ አሁንም በድጋሚ በስዊድ እጅ ወድቃለች። ስዊድ እርግጠኛ ነኝ ፊት ለፊት ከመጣ እንደሚጋፈጡት ስለሚያውቅ በሌላ ሰው አስመስሎ ነው እንግዲህ እንትን ያለባት። አሁንም ድጋሚ እጃቸው ውስጥ ገብታለች። ሰኒ ምንድን ነው የሚሆነው መጨረሻው አላቅም። እህቴቱም ራኬብ ደውላ ቅዱስ ልካው ነበረ። የተፈጠረው ነገር ቅዱስ የራሱ በጣም ግራ ጋብቶታል። ሰኒ ሌላ ሰው ነው የሆነችው። ጽናትም እንግዲህ ፍቅረኛዋን ወይም ፍቅረኛዋን ከፍቅረኛነትማ አለፉ ባሏን ኪራን ጊዜ እየሰጠኝ አይደለም፣ በመፈልግ ሰዓት እያገኘሁ አይደለም ብለዋለች። እኛም ያየነውን ነገር እንግዲህ ጽናት ዛሬ ተናግራለች። እኔም ብያለሁ። በጣም የሆነ በቃ እንትን እያለ ነው ኪራ ማለት ነው። ክብር ሊሰጣትና ጊዜ ሊሰጣት ይገባል። አውቃለሁ ስራ ነው፣ ግን ደግሞ ግዴታ ለጽናት ቦታ መስጠት አለበት ብዬ አስባለሁኝ። እንግዲህ ጸሐፊዋንም ወደ ቤት ልኳት የተገኘችው ወረቀት ለማምጣት ነበር ሄደችው እዛ ቤት። ግን ደግሞ የተገኘችው ኩሽና ቤት ምግብ እየበላች ነው። የምግብ ነገር አይሆንላትም መቼም እሷ ማለት ነው። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ። በቅርብ 18000 ሰብስክራይብ እንገባለን ማለት ነው። ቤተሰብ እየጨመርን ነው። ስለዚህ አሁንም ቢሆን ይህንን ቪዲዮ የምታዩ ሁላችሁም የጽናት ድራማ ወዳጆች፣ አድናቂዎች ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ቪዲዮውን ላይክ አድርጉት፣ ሰብስክራይብም ደግሞ አድርጉ ማለት ነው። እንግዲህ ዛሬም በጽናት ድራማ ላይ የተፈጠረ አዲስ ነገር አለ። እጅግ በጣም ከባድ ነው። ያም ነገር እንግዲህ ያያችሁት ሰኒ ድጋሚ አሁን መልሳ ታግታለች። እንግዲህ ይሄን ነገር ያደረገው ስዊድ ነው። ስዊድ የኪራ ወንድም ማለት ነው። የገዛ ጓደኛው ጆከር ነበር እንግዲህ ከኋላ በድንጋይ መቶት ከወደቀለት በኋላ ሰኒን ይዟት ያመለጠው። እንግዲህ ጆከርም አሁን ላይ በጣም እያሰቃያቸው ነበረ፣ በዚህኛው ልጅ አማካኝነት ማለት ነው። ልጁ ራሱ በጣም ነው የሚያስፈራው በነገራችን ላይ እና በጣም እያሰቃያት ነበር ቤት ውስጥ ተቀምጦ። አሁን እንግዲህ ይዟት ወጥቷል። ለሱ ያቀረበችለትን ምግብ ነበር እንግዲህ ለሷ መልሶ ያበላት ማለት ነው። የሆነ ነገር ሊያደርጉት እንደፈለጉት እንደገባው ወይም የሆነ ነገር ሊያደርጉት እንደሆነ ስላወቀ ነው ምግቡን አልበላም ያለው ማለት ነው። እና እንደገና ለሱ የተዘጋጀውን እሷ በልታው ራሷን ስታ እንግዲህ ይዟት ሄዷል። ይሄ ነገር መጨረሻው ምን ሊሆን እንደሚችል አላቅም። በጣም ከባድ ሁኔታ ላይ ነው ያለችው ማለት ነው። ራከብም እንግዲህ ልትመጣ ትችላለች። ቅዱሴም ከሄደ በኋላ ያየው ነገር በጣም አስደንጋጭ ነበረ እና ውዶቼ በተለይ እንግዲህ ዛሬ ላይ ምህሩንና ናሆማን አላየናቸው። ምህሩ ምን ላይ ናት? ምን አይነት ጉዳይ ላይ ናት ያለችው? ችግሩስ ምን ላይ ነው? ሰራተኛቱስ ምን እያረገቻት ነው የሚለውን ነገር ማወቅ አልቻልንም። በአሁኑ ክፍል ናሆማም የቤት ሰራተኛዋም ምህሩም አልታዩም ማለት ነው። ሌሎች ነገሮች ነው እንግዲህ እየተፈጠሩ ያሉት። ጽናትም ስሜቷን ለባሏ ነግረዋለች። ምክንያቱም ምንድን ነው ያለው ነገር ብለዋለች ማለት ነው። ለምንድን ነው ምሳስ ከማን ጋር እየበላ ነው ምናምን እያለች በጣም እየተጨነቀች ነበረ። በመፈለገ ጊዜ እያገኘሁ አይደለም ምንድን ነው ብለዋለች። እና እሱም በጣም ስራ ቢዚ ሆነናል፣ እየተሰሩ ያሉ ቤቶች ምናምን ብዙ ናቸው ምናምን እያለ ነበር። እንግዲህ ድርጅት ውስጥ ያው የአባቱን ድርጅት ነው እያስተዳደረ ያለው። አዎ እናውቃለን፣ ስራ ቢዚ ነው። አሁን ላይ ባለትዳር ስትሆኑ ቀጣይ ልጅ ይመጣል ምናምን የሚባል ነገር አለ። በቃ ለትዳራችሁ ስትሉ ለራሳችሁ ስትሉ መልፋት መስራት ግዴታ ነው። ግን ደግሞ መልፋት መስራት ገንዘብ ብቻውን ምንም ጥቅም የለውም። ግዴታ ቤት ውስጥ ብላለችው ለሚስቱ በጊዜ እየገባ እራት እየጋበዛት አንዳንድ ጊዜ እንደውም በቃ ከስራ ወጥቶ ምክንያቱም ቢሮ ስራው የሱ ስለሆነ ቢሮ የራሱ ስለሆነ ለሰራተኞቹ ሁሉ ነገር ነግሮ መጥቶ ሰርፕራይዝ ሊያደርጋት ይገባል። በቃ ሳታስበው መጥቶ ቤት ሰርፕራይዝ አድርጓት ይዟት ወጥቶ ሊያዝናናት ይገባል። እና እንዳያችሁትም ጨበርዬ ስፖርት እንትን እያለች በነበረበት ናቲ ጋር እየተቃለደች በነበረበት ሰዓት ላይ ጽናትን መታታለች እዚህ ደረቷ ላይ እና የመታቻት ነገር ወይም አመታቷ በጣም አይደለም የተመታችው። ግን ለምንድን ነው እንደዚህ በቃ እንዴት እንትን ያለችው አላቅም። በጣም አሟት ነበር፣ መንቀሳቀስ ራሱ አቅቷት ነበረ። ያ ነገር እኔ የጠረጠርኩት አንድ ነገር አለ አላቅም። እስቲ እንግዲህ መጨረሻ ላይ እኔ የጠረጠርኩት እውነት ነው አይደለም የሚለውን በደንብ የምናይ ይሆናል። ምክንያቱም እዚህ ደረቷ ላይ ስትመታት ያመማት የሆነ ምክንያት ቢኖር ነው ብዬ ነው የማስበው። ወይንም ደግሞ ጽናት እርጉዝ ናት ወይንም ደግሞ አላቅም፣ ብቻ የሆነ ጥርጣሬ ያለኝ። እስኪ መጨረሻ ላይ የምናይ ይሆናል። ሰኒም ደግሞ ከዚህ ካለችበት ጉዳይ መውጣት አለባት። የሆነት በጣም ነው ያሳዘነችኝ። ኪራም በኮሜንት እየጻፋችሁለት ነበረ። ጽናትን ልትረዳት ይገባል፣ ጊዜ ስጣት፣ ሚስትህ ናት፣ አሁን ላይ በጣም ታስፈልጋታለህ ምናምን እያላችሁ ነበር እና ትክክል ናችሁ። ሰኒም ደግሞ እንግዲህ ስዊድ አሁን መልሶ አሳግቷታል። እርግጠኛ ነኝ ስዊድ አልሞተም አለ